እንዴ ወይኔ የጠርጠርኩት ነው ሆነ። ወይኔ ማለት ነው የምን ጉር ነው? ተስተመረመ ይችላልሽ አውቃ እያስመሰለች ነው። ምን እውነቴን ነው የምልሽ። እኔ ማመን ከብዶኛል። ይሄን ያህል እንዴት ልታሙኝ እንደቻልሽ አልገባኝም። እኔ ይሄን አላምንም። ተንከስ በጣም ነው የሚሻለው። ይሄ መቼ እንደሆነ ባላውቅም ትዝታ መራመድ፣ መዝለል፣ መቦረቅ ትችላለች። እርግጠኛ ነህ ተንከስ? እርግጠኛ ነኝ። ከስሜ በላይ ነው እርግጠኛ ነኝ። ከፈለግሽ የግሌ እና ጠብቂኛ። ይኸውልሽ ጽጌ ሽንቴን ሸንቼ መጣሁ። እሺ የትም እንዳትሄጂ የትም። አንፈልግም። አብርሽና እና ይጉድ ይኸው ሻንጣ ሙሉ ልብስ አስቀምጣለሃለች። እና እንዴ እናት ለኛል እንዴ መረመድ እኮ አትችልም እንዴ ብለህ ነው ሻንጣ ሙሉ ልብስ የሚሞላችሁ? ይኸው አብርሽ ራሷ ናት ያዘጋጀችው። አካል ጉዳተኛ ነሽ፣ ከዚህ በኋላ አንቺ ማንም አይፈልግሽም አለችኝ። አንቺ ምንድን ነው እሱ የምታወሪው? ይኸው ካላመንክ እንጂ ራሱ የምታችኝ ነው። ትዝታ ዝም በይ እስቲ። ሽንት ቤት እንኳን ወሰጂኝ ስላት እምቢ ብላ በሱ ስንጣላ ነው ልብሴን ሻንጤ ውስጥ ከተው ወደ አንተ ጋር የመጣችሁ። አንቺ ዝም የግሌ ምን እያደረግሽ ነው? እረፊ እንጂ። አታትም እንዴ ምን እንደምታወራው? ውሸቷን እኮ ነው ዝም ብላ የምትቀባጥረው። በቃ ይበቃሻል። የግሌ ይኸውልህ አብርሽ፣ እኔ ከሰው ጋር ላለመነካካት ብዬ ነው እንጂ እንኳን ይሄንንና የተንከሲስንም ስነግርህ ዝም ብለኸኛል። አንቺ እየመጣሁ ነው እማዬ፣ መጣሁ። አጭር ሰው መለኛ ነው ሲባል ሰማ ነበር። ለካ እውነት ነው ማለት ነው። ዛሬ እንግዲህ ተንከሲስ እንዳያችሁት በሚገርም ሁኔታ የትዝታን ጉድ አፍረጥርጦታል። ግን ያው እንዳጋጣሚ ሆኖ በሚፈልገው ልክ አልሄደለትም። እንግዲህ ቪዲዮውን ቀርጾ ስልኩን ራሱ ተበላሽቶበት ስልኩን አስተካክሎ እያንዳንዱን ጉዷን እንግዲህ በዛ በቤተሰብ መካከል ሊያፍረጠርጠው ሲል እንግዲህ መንገድ ላይ በተፈጠረ ድንገት ምክንያት ስልኩ ተወሰደበት። ስለዚህ ስልኩም ተወስዶበት እዛ ደግሞ ልጅቱ ፈጣጣናት ታውቃላችሁ። እንግዲህ ደንግጣ ነበረ። ፊት መጀመሪያ እንግዲህ እግሩ ስር ተደፍታ ይቅርታ ስትለው ነበረና ግን እሱም ሄዶ አብርሽ ተናግሮ ነበር። አብርሽ መጥቶ እንግዲህ ሲያፋጥጣት ውሸቱን ነው አላደረኩም ማለት ነው። አብርሽ ደግሞ ሻንጣ ማስተማመኛ ሲለው አጋጣሚ እንዳልኳችሁ ስልኩ ስለተሰረቀ እሱም እንግዲህ ደነገጠ ማለት ነው። ያው ያስደነግጣል። ሙሉ የሆነ መረጃ ይዛችሁ ሲሆን ያው ዛሬ ጊዜው እንግዲህ ወቅቱ ዘመኑ ሰዎቹ የካሃዲ ከመሆናችን የተነሳ እያንዳንዱ ነገር በመረጃና በማስረጃ ነው የሚሆነውና በዛ አማካኝነት እንግዲህ በሚገርም ሁኔታ ያው ዝሮ ግን ሁሉም ሰው ነቅቶባታል። ሁሉም የግሌም እንግዲህ ለካ ምክንያቱም የሚገርመው ይሄንን ተንከሲስ ይሄን ከማለቱ ከትንሽ ሰዓታት ወይም ደቂቃዎች በፊት የግሌ አጋጣሚ ብቅ ስትል ከበሩ ጋር ወጣ ስትገባ አግኝታት ነበርና ማን የገባው ውልብ ያለው አንቺ ነሽ እንዴ? ሲላቁመሽ ትሄጃለሽ እንዴ? ምንድነው እየተጫወትሽብኝ ነው እንዴ? ምናምን ስትላት ምን ማለት ነው? አንቺ ደግሞ ምን አረኩሽ? ኧረ እባክሽ ተይኝ። ምን ማለት ነው? እኔ እዚህ ቤት ውስጥ ተዘግቼ ምናምን እያለ የነበረ እሷ ግን ቤቷ ሆና ሴራዋን እየሰራ የነበረ ባለፈውም እንግዲህ እና አብርሽ አውዲዮውን ሰምተውታል። ግን አውዲዮ ላይ እንግዲህ ሁሉም ያልተካተተ ነበር። ያ የሆነበት ደግሞ የተንከሲስ ስልኩ ተበላሽቶ ስለነበረ ነው። ያው ግን እያወራሽ ስለነበረው ስለ መረጃው ነገር ወይም ደግሞ ስለዚህ ስለ ካርታ ምናምን ስለምትለው ነገር እሱ ነገር በተወሰነ በከፊል ማለት ይቻላል ሰምተውታል። ግን ያን ያክል ቢሰሙትም ይሄን ያክል ጥሩ የሚባል ስቴፕ ላይ አልሄዱም። ስለዚህ ያንንም ተንከሲስ እንግዲህ ምንም እንዲያትል ብዙ እርምጃ መራመድ ስላለብን ስላለው አብርሽን ምንም ማለት አልቻለም። እንግዲህ አብርሽ እስኪ ተነሽ ቆሚኔሽ ብሎ አንዝቷት ነበር። ግን እሷ እኔ ፓራላይዝ ሆኜ የተቀመጥኩ ሰው እንዴት ቆሚ ትለኛለህ እያለች እንግዲህ ራሷን መልሳ እያጣጠፈች ነው። እንግዲህ ተንኮለኛ ሰዎች በዚህ ልክ ነው የሚሄዱት ጋይስ፣ አስባችሁታል? ስለዚህ ፈጣሪ ከእንደዚህ አይነት ሰው ይሰውረን። ፍጠቷ ግጠቷ ደግሞ ጋይስ ፍጥጥ ብላ እንግዲህ ተንከሲስም አለቅሽም ብሏታል። በእርግጠኝነት እንደምትዋረድ ምንም ጥያቄ የለውም። ውድ ቤተሰቦቻችን በሚገርም ሁኔታ እንግዲህ በዚህ ልክ ነው
እንትን ስትል የነበረው። ሌላው የጽጌ ጉዳይ ነው። ጽጌ እንግዲህ ያው አእምሮዋን ስታ ሌላ እንትን ውስጥ ሆናለች በጣም በሚያሳዝን ሁኔታ። ጽጌ ግን ወደ ራሷ ብትመለስ ጥሩ ነው። ምክንያቱም ከዚህ በላይ ያስጠላል። የምር የሆነ መፍትሄ ተፈጥሮ ወደ ራሷ መመለስ አለባት እንላለን። እሱም ደግሞ እንደዛ ቢሆን የተሻለ ነው። ምክንያቱም የጽጌ ሁኔታ በጣም ነው የሚያሳዝነው። እያሳየች ያለችው ነገር ሁኔታዎቹ በጣም ነው የሚያሳዝነው ማለት ነው። ውድ ቤተሰቦቻችን እንግዲህ ዛሬ መሳይን ጠብቅ አንተ ካጠገቧ እንዳትሄድ ብለው አደራ ብለው ሲሄዱ ሽንት ቤት ልሂድ መጣሁኝ ጠብቂኝ ብሏት ጥሏ ሄዶ ነበረ። ግን እሷ እሺ ብለው ነበር። በእርግጥ ግን የሆነ በህልሟ የሚመስል ነገር የሆነ ነገር ስለመጣባት በዛ አማካኝነት እንግዲህ ወደዛ ስትሄድ ነይ ነይ እናቷ ተመስላ የሆነ የሚጠራት ነገር አለና የሆነ አእምሮዋ ጥሩ ስላልሆነ የሆነ ሰይጣን ነገር ነው መሰል ሹክ እያላት በቃ ፊቷ እየመራ ይዟት ሄደ ማለት ነው። የት ይዟት ይሄዳል እንግዲህ ከቤቱ በለኮና ወይም ደግሞ ከእንትን ላይ ነው ወደ ደረጃ የሆነ አንደኛ ፎቅ እንትን ላይ ነውና እንግዲህ በዛ ላይ በኮሊደሩ ላይ እጇን ዘርግታለች። ያ ደግሞ በጣም ከባድ ነው። ከዛ ላይ ከወደቀች በስማም በጣም ከባድ ነው። ግን በእርግጠኝነት ከኋላ የሆነ ሰው ደርሶ እንግዲህ እንደሚያደርሳት ተስፋ እናደርጋለን። ከዛው ተወደቀች በስማም በጣም ነው የሚያስጠላው። በዚህ አእምሮዋ ላይ ሌላ የህመም ወይም ደግሞ ሌላ ስብራት ቁስላት ካለው በጣም ነው የሚያስፈራው። በጣም ነው የሚያስደነግጠው። ቤተሰቦቻችን ግን ምንም እንደማትሆን ተስፋ አለን። ሌላው በጣም ደስ የሚለው ነገር የትዝታ ሁኔታ እንግዲህ ሁሉም ጠርጥረዋል። መጠርጠር ብቻ ሳይሆን ተንከሲስ ሁሉንም ደርሶበታል ነው ለመናገር። አጭር ሰው መለኛ ነው እኮ። ስለዚህ እንግዲህ እሱ ነው ከዚህ ከሁሉም ሰው የነቃ። ሌሎቹማ በተለይ አብርሽማ በቃ ምንም ነው የማይሰሙ ፍጥጥ ግጥጥ ምናምን ነው የሚለው። እሷ የምትለውን ነው ታሳምነዋለች። ለምን እንደው አላውቅም። ስለዚህ የግሌም እንደው አንቺንማ ቆይ እያለቻት እየዛተችባት ነው። እሷ ግን ትዘላለች ሲጀመር ማለት ነው። የተንከሲስ ያስልኩ ባይሰረቅ ኖሮ ሁሉም ነገር ጉዷ ፍርጥርጥ ነበር የሚለው። ሲቀጥል አሁንም ተንከሲስ አይፈታትም። የሆነ አሁን ችግሩ እንዴት ብሎ ካሜራ እንትን ለማለት በጣም አስቸጋሪ ነው። ምክንያቱም ነቅታለች ኦልሬዲ ስለጠረጠረችባቸው በጣም ነው ታስቸግረው። ባለፈው አጋጣሚ አይጥ መጣ ምናምን ብለው ነው ከክላሷ አስወጥተዋት የነበረውና አሁን ግን ድጋሜ ካሜራ ለማስቀመጥ በጣም ነው የሚቸገሩት በእርግጠኝነት። ሲቀጥል ደግሞ እሷም ነቅታለች። የሆነ አሁን ላይ ራሷንም እንትን እያለ ነው። ክላሷን ቸክ እያደረገች ነው። እያንዳንዱን ነገር ብዙ ነገሮችን እያየች እየመረመረች ስለሆነ ያው ሁሉም ነገር አስቸጋሪ ይሆንባቸዋል ብለን እናስባለን። ግን ያው አብርሽም አሁን ላይ እንዴት እንደዚህ ሊሆን ቻለ? የእውነት እንደዚህ አድርጋ ከሆነ እያለ ነው። ግን እሷ እያደረገችው ነው ማለት ነው። ቤተሰቦቻችን እንትና ደግሞ እንግዲህ በባለፈው ያው መድብል ሱቅ አስጀምሯትኝ ነበረ። ግን ሱቁን ሊረከቡት ያለው ሰውዬ እንግዲህ ባለ ህይወቱ በማለፉ ምክንያት ያው ቤቱ ጋር ውለታ መዋል አልተቻለም። በዛ አማካኝነት እንግዲህ ተበላሽቶባታል። ከአረብ ሀገር ቀረው ቤተሰቦቼ እንደግፋለሁ ስራ አገኘሁ ወይ ብላ ደስታዋን አጣጥማ ሳትጨርስ መጨረሻ ላይ እንግዲህ ሳይሳካላት ቀርቷል። በዛም እንግዲህ እያለቃቀሰች ነበረ። የግሌ እንደውም እንደ ተረጋጊ በቃ የተሰጠንን ብናቅ የጎደለን የለም ተረጋጊ እያለቻት ነው። የኔ እኮ እድሌ ነው ምናምን። ትትና ደግሞ ታውቃላችሁ የሆነ ዝም ብላ ተንኳኳ ነገር ነች። ቆራጥ አይደለችም። ነገሮችን በቃ ዝም ብላ የሆነ እዛም ጋር እዛም ዝም ብላ አይደለ ልቦ ወላዋይ ነው። በስራዋም በሁሉም ማለት ነው። በቃ ወላዋይ ያለ አይደለ ወላዋይ ናት። አብርሽ ለእንትና አንድ እንደምታውቁት አብርሽን ስታይ ወደ አብርሽ ትሄዳለች። መድብልን ስታይ ወደ መድብል በቃ ወንድምሽ ስለሆንኩ ነው ምን ስለሆንኩ ነው ሁሉ ነገር የምታደርግልኝ ስትለው ወንድምሽ ነኝ በቃ ታላቅ ወንድምሽ ነኝ እንደ ወንድምሽ ስለሆንኩ ነው ይላታል። ከዛ እሷም በቃ አዎ ልክ ነህ ምናምን ትላለች ማለት ነው። ብዙ ነገር እንግዲህ በቃ በድክመቷ በጎደሏ ብር ስትፈልግ ብሩን እንትን ይላል። ለቤተሰቦቿ መደገፍ ያለባትን ሲከፋት አይዞሽ ብሎ ከጎኗ በቃ ሁሉም ነገሯ። ግን ያው እሱ የሆነ ሰዓት ላይ ምናልባት ያው እሱም ይሄን ያክል የተወሰነ ስሜቱ አለው የፍቅር ስሜቱ መድብልም ቢሆን ለሷ ግን ይሄን ያክል ጥልቅ ያለ ፍቅር ባይኖረው ብቻ ግን ደግሞ በተለይ እሷን ፑሽ አድርጎ ወይም ደግሞ ገፋፍቶ
ወደሱ እንዲያመጣት አይፈልግም እና ያን ነገር እሷ ምናልባት የሆነ ቀን ሀሳቧን ትቀይራለች ብሎ እያሰበ ነው። አብርሽ ደግሞ ለምን እንጥጥ ፈረጥ ይላል። ስለዚህ ውድ ቤተሰቦቻችን የዛሬው ቪዲዮ ይሄን ይመስል ነበረ። ያው ገልሞ ደግሞ እንግዲህ ሰሞኑ እየሰከረ ነው እንደገና ከስንት ጊዜ በኋላ ምክንያቱም የግሌ ጋር ስለተጣሉ ማለት ነው። አንቺ ታረቂኝና ሁሉንም ነገር ልተው መጠጥ አጠገቡም አልደርስ እያላት ነው። ስለዚህ እኔ ምን አገባኝ እያለች ነው የምትገኘው የግሌ። በአዲስ ቪዲዮ ቀጣይ እንገናኝ። ሰላም ቆይ